ሰላም ጤና ይስጥልን እንደምን አላችሁ ውድ የቻናላችን ተከታታዮች። ዛሬ ደግሞ ከባለፈው ክፍል የቀጠለ የምንመለከት ይሆናል። ባለፈው ክፍል ላይ እንዴት ነው ሴልስን ማኑዋሊ ግብር ነገር ላይ አድ የምናደርገው የሚለውን ተመልክተን ነበር። ዛሬ ደግሞ እንዴት ነው ኔን ኦፕሬቲንግ ኢንካማችን እና እንዴት ነው በልክ ላይ አፕሎድ የምናደርገው የሚለውን አብረን እናያለን። የመጀመሪያው ኔን ኦፕሬቲንግ ኢንካማችን እንዴት ነው እዚህ ላይ ግብር ነገር ላይ አድ የምናደርገው የሚለው ኔን ኦፕሬቲንግ ኢንካም ማለት ካምፓኒያችን ቤዚክሊ ከምሰራው ከሚያገኘው ገቢ በሌላ መንገድ ገቢ ሲያገኝ ያን ገቢ እንዴት ነው ግብር ነገር ላይ የምንመዘግበው የሚለውን ነው የምናየው። ለምሳሌ የባንክ ወለድ ትርፍ ከሆነ ወይም ቋሚ የሆኑ አሴቶቻችንን ሽጠን ከነበረው ዋጋ በላይ ትርፍ ሽጠን የምናገኘው ትርፍ ምን ይባላል? ኔን ኦፕሬቲንግ ኢንካም ይባላል። እሱን እንዴት ነው ግብር ነገር ላይ የምንመዘግበው የሚለው ነው ዛሬ አብረን የምናየው። መጀመሪያ ላይ እንጠይቀን ኦፕሽናል ነው። ለምሳሌ እቃ ሽጠን ከሆነ የሆነ ነገር ሽጠን ከሆነ ያ የገዛው ሰውዬ ቲን ነምበር እዚህ ጋር ኦፕሽናል ነው ግን እናስገባዋለን። ከዛ ደግሞ ሶርሱ ምንድነው? ባንክ ነው? የሆነ ቴናንት ነጋዴ ነው? ማን ነው አሴቱን የገዛው? እሱኛውን እዚህ ጋር እናስገባለን። ከዛ የሸጥንበትን ቀን እናስገባለን። ከዛ በመቀጠል ደግሞ ፔመንት እንዴት ነው የተቀበልነው? በክሬዲት ነው የሸጥነው ወይስ ካሽ ነው ሪሲቭ ያደረግነው የሚለውን እዚህ ጋር እንመርጣለን። ከዛ ለምሳሌ ካሽ ከመረጥን እዚህ ጋር ለፍ ብላችሁ አይታችሁ ከሆነ በምንድነው ካሽ ነው የተቀበልነው የሚለውን በባንክ ነው በካሽ ነው የተቀበልነው የሚለውን እናያለን። ካልሆነ ደግሞ በክሬዲት ከሆነ ደግሞ ጀስት ክሬዲት ነው በሚለው ይመዘግብልናል ማለት ነው። ስለዚህ ይጠፋል ምርጫው። እኛ በካሽ ነው ብለን እንለፈውና ከዛ ደግሞ ታክስ ቫት ካለ እሱን እዚህ ጋር እንመዘግባለን። ኔን ታክሰብል ከሆነ ያው ኔን ታክስብል እናልፋለን። ታክሰብል ከሆነ ግን ታችን ታክሰብል 15% እንመርጣለን። ካልሆነ ደግሞ ኤግዘምትም ከሆነ ኤግዘምት 0 ሪትር ከሆነ 0 ሪትር ብለን እናልፋለን። ኔን ታክስ ነው ለጊዜው ብለን እኛ እንለፍና እዚህ ጋር ለፍ ስንል ደግሞ ዊዝሆልዲንግ ገዢው ወይም ከእናንተ ሰርቪስን ኦር ገዢው ዊዝሆልዲንግ ኤጀንት ነው ወይ? ኤጀንት ከሆነ የስ እዚህ ጋር ፐርቼዝ ዊዝሆልዲንግ ኤጀንት ብለን እንመርጣለን። ካልሆነ ደግሞ ኖ ብለን እናልፋለን። የስ ካልን እዚህ ጋር አይታችሁ ከሆነ ይቀየራል። ዊዝሆልዲንጋችን ፐርሰንቱን እዚህ ጋር ይጠይቀናል። ኖ ከሆነ ግን ፎርሙ ሌላ ነው። ጀስት ፕራይሱን አስገብተን ቫቱንና ፕራይሱን ካልኩሌት አድርጎ ይሰጠናል። ግን ዊዝሆልዲንግ ከሆነ ዊዝሆልድ የተደረግነውን ፐርሰንት እዚህ ጋር ይጠይቀናል ማለት ነው። ስለዚህ እኛ ለጊዜው ኖ ዊዝሆልዲንግ ብለን እናልፈዋለን። ከዛ እዚህ ጋር ግን ቅድም አይታችሁ ከሆነ ለምሳሌ ቅድም ሲነግራችሁ ምንድን ነው ኢንተረስት ኢንካም ነው። ለምሳሌ ከባንክ ወለድ ነው ወይስ እቃዎችን ፊክስድ አሴት የነበረን አሴቱን በትርፍ ሽጠነው ነው ከሆነ ኢንተረስት የባንክ ኢንተረስት ወይ በሌሎች ለምሳሌ ብድር አበድራችሁ ከብድራችሁ የተገኘ ኢንተረስት ሊሆን ይችላል። እንደዛ ከሆነ እዚህ ጋር አካውንቱን እንመርጣለን። ኢንካም ታይፑ የት ይቀመጣልን ምለውን እዚህ ጋር እንመርጣለን። ካልሆነ ደግሞ እቃ ሽጠን ነው እንዳልኳችሁ አሴት ምናምን በትርፍ ሽጠን ከሆነ እዚህ ጋር እናደርጋለን። በሌላ መንገድም የመጣ ከሆነ ኔን ኦፕሬቲንግ ኢንካም አዘር ኔን ኦፕሬቲንግ ኢንካም የሚል አካውንትም ሳይሆን እዛ ላይ ማፕ ማድረግ እንችላለን ማለት ነው። ስለዚህ ይሄን እንደዚህ አድርገን ኢንካማችን መመዝገብ እንችላለን። እዚህ ጋር ያው እቃ ሽጠን ከሆነ ዲስክሪፕሽን እናስቀምጣለን። ሰርቪስ ነው ወይስ ጉድ ነው የሚለውን እንመርጣለን። ጉድ ከሆነ ምን ያክል ኳንቲቲ ሸጠን ምናምን የሚለውን እንመርጣለን። ከዛ ፕራይሱን እናስገባለን። ይሄን ካልኩሌት አድርጎ ሴቭ ኢንካም ስንል ብለን እናልፋለን ማለት ነው። ሌላኛው ደግሞ ሴልስ ሞዱል ስር ያለው ቪው ሴልስ እና ሴልስ አናሊቲክስ የምትል ነው። እስካሁን ሴልስ ያደረግነው እስካሁን ሪከርድ ያደረግናቸውን ነገሮች የምናይበት ቦታ ነው ይሄኛው ቪው ሴልስ። ኤቭሪቲንግ እዚህ ጋር አይታችሁ ከሆነ ፊልተር አውት ማድረግ ያለ በመንዝሊ ነው ይርሊ ነው የሚለውን እንመርጣለን። ስለዚህ ካስተመር ቲን ያስገብተን ራሱ ሰርች ማድረግ እንችላለን። እዚህ ጋር ደግሞ ኢንትሪ ታይፓችን ኦፕሬቲንግ ሴልስ ነው ወይ ኦፕሬቲንግ ሴልስ ነው። ይሄን ሁሉ ፊልተር አውት አድርገን የምናይበት ቦታ ነው ማለት ነው ይሄኛ። ስለዚህ ይሄኛውን እዚህ ጋር እሱን ያሳየናል። አናላይቲክስ ደግሞ አለ። አናላይቲክስ ማለት ደግሞ እያንዳንዱን በፔሪድ እዚህ እስካሁን ሴልስ ላይ ያስገባናቸውን ነገሮች በአናሊቲክስ ፎርም እዚህ ጋር በመንዝሊ ለምሳሌ እዚህ ጋር አይታችሁ ከሆነ ነሐሴና ጳጉሜ አንድ ላይ ጥቅምት፣ ታህሳስ በየወራቱ እየከፋፈለ ያሳየናል። እነዚህን ሁሉንም አሁን እኛ እስካሁን ምንም ያስገባነው ነገር ስለሌለ ነው በወር ብንመርጥ እዚህ ጋር ያሳየናል። ስለዚህ በወራት አድርጎ እዚህ ጋር የሚያሳየን ቦታ ነው። ጀስት ይሄ ምንም የምናደርገው ነገር የለም። ጀስት የምናይበት ቦታ ነውና ይሄን ቀናትን ወራትን መምረጥ እንችላለን። አመት፣ ፉል ይር፣ ሲንግል ፔሪድ አመቱን እዚህ ጋር ከፍም ዝቅም እያደረግን ፊልተር አውት እያደረግን ያለፈውን አመት ቼክ ማድረግ የምንችልበት ቦታ ነው ማለት ነው። ታንክ ዩ ሶ ማች። ቀጣይ ፐርቼዝ ሞዱል እንቀጥላለን። ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።